ድል ያለው ሁሌም ለስኬት የሚበቃው በምንድነው? በሶብር ነው፣ በትግስት ነው። አዎ ሶብር የነገሮች ሁሉ ትልቅ ውጤት ነው። ለዚህ ነው አላህ በብዙ የቁርአን አያ ላይ ወኢን ተስቢሩ ወተተቁ ላ የዱሩኩም ከይዱሁም ሸይአን፣ አላህን ብትታገሱ እሱን ብትፈሩ ምን ብትሉ የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ። ምን ካለ ሶብርና ተቅዋ አላህን መፍራት ካለ። ወአነ አልፈረጅ ፈረጃ የሚመጣው ከጭንቀት መገላገያው ማአል ከርብ ከጭንቀት ጋር ነው። ሊነጋጋ ሲል ይጨልማል አይደል የሚባለው? ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ። ጭንቅ ጥብብ ሲልህ የሆነ ገመድ ታስሮ በጣም ሲወጠር ምን ይላል? ይበጠሳል አይደል? አው ጭንቀቱም እንደዛው ተበጥሶ ይወገድና ጎላ ያለ ፀሐይ ይመጣል፣ ሰላም ይመጣል፣ ደስታ ይመጣል። ወአነ መዐል ኡስሪ ዩስራ ከችግር ጋር ምቾት አለ። ይሄ ርዕስ ከዚህ ሐዲስ ላይ የተመረጠ ነው። ምን ከሚለው ተአረፍ ኢለላህ ከአላህ ጋር ተዋወቀው ፊረኻኢ በደስታህ ጊዜ። አው ስንትና ስንት ሰው አለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ። አላህ ይጠብቀን። ምንድነው የሚጠበቅብን? ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው። ወዝኩር ረበከ አላህን አውሳው በማታውን በጠዋቱን አለ። ማንን? ዘከርያን። መቼ? መሃን ሆና ባለቤታቸው ልጅ አጥተው እድሜያቸው ሄዶ ያ ረቢ ሲሉ አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻለሁ አላቸው። ከዛ ምን አላቸው መጨረሻ ላይ? ጌታን በማታውን በጠዋቱ ጊዜ አወድሰው አጥራው። አዎ ኸይር ነገር ሲመጣ ደስታ ሲመጣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን? መቅረብ ነው። ይበልጡን እሱን ማወደስ ነው። ይህ ርዕስ የተዘጋጀው ለዚህ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሰሂህ ባሉት ሐዲስ ላይ ምን ይላሉ? የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም መን ሰረሁ አየስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ ፈልዩክሲር ዱዓ ፊረኻ አሉ። እንደው በደስታው ሰዓት ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓን ያብዛ። መቼ? ፊረኻ በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት። ያ ረብ ማለት ሁሌ እሱን መጨቅጨቅ